ስለ ኳስ አታወራብኝ እዚህ ቃሊ ኳስ አልወድም እዚህ ማርያም። እሺ ከዛ ሳሚ ቢኒ ከዛ ሳውራ እስኪ ጉድ 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 ሁሉ ታሪክ እያለ ነው አሁን እኔ ዝም ብሎ የሚገባው። እኔ ወንድሞች ራሱ ዝም ብዬ ባገባት ይቀቅሉኛል። የጎረቤት ልጆች ይለመናሉ፣ ለዘፈኑ ለቤተሰቦቻቸው ይነገራል። እኛ ጋር ቢኒ ስማኝ፣ እኔ ጋር ተው አሁን አለን ግቢ 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 ያለን፣ ግን እንኳን አይደለም ዘፈን አንድ ላይ መሰብሰብ አንችልም። አንድ ላይ ከግቢ ግቢ እኛ ቤት ማነው እኔ እዛችኛይቱ ቤት አልሄድም፣ እነሱ እዛ ቤት አንሄድም። እኛ ጋር እኔ የማውቀው ደመራ ተደምሮ የመስቀል ደመራ ሁላችንም ተሰብስበን 14 አባወራ አለ። 14ቱም አባወራ ይመጣል። የተከራየም እዛ ያለው ጥንስሱን ይዞ ይመጣል። ከዛ እዛ ጨዋታ አለ፣ እዛ ጨዋታ አለ። አባቶችም ወንድሞችም አጎቶች አሉኝ። አባቴም አለ። ይፎክራሉ። ሴቱም ወንድም ድብልቅ ያደርገዋል። እዛ ነው ጨዋታ ያለው። ግን እኔ ይሄ ከጎረቤት ምናምን እናንተ ዝም በይ ምናምን የምትሉ ልጆች ስለማላቅ ነው። አቡ ተሸነፋችሁ። ሁሉም ነገር አለ። ግምጃ ስለማታውቅ ነው። እሺ እኛ ጋር እንናገራለን። አሁን ተዋኩ ቄስ አምባ ነው ቄስ ሰፈር የሚባል አለ። አሁን እዛ አካባቢ አለ። ወረድ ደርስ ወደ ገጠሩ አለ። አይ እንትናን ጠይቀው እኔ እዛው አርብ ገበያ ነኝ። እዛው አርብ ገበያ ግን የመስቀል ደመራ ጊዜ ነው እኔ ጨፍሬም ዘፈንም ምናምን የማውቀው። ከዛ ውጪ ግንጅ በዛ ላይ ደግሞ ፋዘሯም ትንሽ ይቆጣል ምናምን አትወጣም። ለዛ ነው እንጂ የማታውቀው ሁሉም ነገር አለ። እሷ ደግሞ ሕፃን ስለነበረች ፋዘሯም ትንሽ ይቆጣልና አትወጣም፣ ወደ ውጭ ምናምን አይወጡም። ለዛ ነው እንጂ ሁሉም ባህል አሁን ያንቺ ያልሽው በተመሳሳይ ሁሉም አለ። ምናልባት የምንለያየው ሚዜ ይገርፋል ላልሽው ላይ ይመስለኛል። ሚዜ አይገርፍም ሙሽራዋን። እኔ አልኩሽ እሱ ነው ያሳደገኝ። እሱ አሁን እዚህ ያለው እሱ ነው ያሳደገኝ ማለት ትችላለሽ። ግን እኔ ምንድነው መሰለሽ አንደኛ ነገር ከቤት አልወጣም። እንደዚህ አሁን ሰው ይሄ ሰርግ ምናምን የራሳችሁን ሰው ካልሆነ አይፈቀድልንም፣ አንሄድም። በዛ ላይ ትንሽም ስለሆንኩ ነው የማይሰደኝ እና አልሄድም። ዘፈንም አላውቅም። እንደዚህ ተሰብስበው እንደሚሉት በስልክ ነው የማውቀው። እኔ ተሰብስቤ ዘፍኜ አላውቅም። በቃ አሁን አድጌ ነው ማየት ያን ነገር የምፈልገው። አሁን ከላላ ገነቴ ምናምን እዛ ሂጄ ማየት እፈልጋለሁ፣ ሰው ሲያገባ ሂጄ እና አያስወጣኝም። አሁን አንዳንድ ልጆች አላችሁ አይደለ? ቤተሰቦቻችሁ ሰርግም በዓልም የማያስኬዷችሁ እኔ እሱ አለ አያቶች ጋር ነው የምሄደው። ሰርግ እንትን በዓል ሲሆን አያቶች ጋር፣ ሰርግ ሲሆን ደግሞ የራስ ቤተሰብ ሲሆን የዛን የሰርጉለታ ነው የምሄደው። ለዛ አላቅም። አውፍ በሉ ካጠፋሁኝ። እሺ እኔ አላቅም። እሺ ለዛ ነው ደግሞ በጣም ልጅ ነበርኩኝ። ቶቾታ ይወሩት እና ለዛ ነው ደምቄ ደግሞ እኔ ትንሹኝ ራሱ አስታውሰዋለሁ ፀጉር ቤት ሲሰራ ምናምን እና በጣም የምወደው ወንድሜ ነው። እሱን ያሳደገኝ እና እሱ ያውቃል። እና ነገሩ አሁን ብዙ ጊዜ ቃልዬ ብዙ ጊዜ ማለት ነው ይጠይቁኛል፣ ጥያቄ ይጠይቁኛል እንደዚህ ልክ እንደ ኢንተርቪው ማለት ነው። ግን አላቅም። ስለዚህ አላቅም ነው የምላችሁ። እኔ ደግሞ ማስተዋወቅ እፈልጋለሁ። ባህሉ ምንድን ነው? እንዴት ነው? ልብሱን ብቻ ነው የማውቀው። ልብሱን አውቃለሁኝ። ማህበረሰቡ ምን አይነት ማህበረሰብ ነው እሱን አውቃለሁኝ ምናምን እንጂ ከዛ አልፎ ተርፎ ሰርግ እንዴት ነው የሚገባው?
የሚጋቡት ቢባል አሁን እኔ የማውቀውን ብናገር እንደባለፈው ውሸታም ነው የሚሉት። ገባሽ? ምክንያቱም አንቺ የምታውቂውን ነገር ብትናገርም እንደዛ ስለሆነ እና እኔ አላውቅም ስለ ሰርግ እኔም አላውቅም። ማሬ እኔም አላውቅም ውዶች። እልክልሻለሁ። እኔ ያለኝ ሙሉ ከመጀመሪያው ጀምሮ ማለት ነው። ጠይቁና የሰርጉም አለኝ። ጠይቁና አሁን የምታውቁት አሁን የሰርግ ባህሉ ምን አይነት ባህል ነው? ለሚስቱ ምን አይነት እየተጠየቁት አሁን ማለት ነው። ለሚስቱ በእናንተ ማህበረሰብ አካባቢ አንድ ባል ለሚስቱ ምን አይነት አመለካከት አለው? እኔ በምን አውቃለሁ? የአባቴን እናገራለሁ። አባቴ ማለት ደግሞ ሁሉም ወጣት አንድ አይደለም። ከዛ ደግሞ ምን አይነት ምግብ አብዛኛውን የሚዘወተር ምግብ ምን አይነት ምግብ ነው? ባህሉ ምን አይነት ባህል ነው ባደግሽበት ቦታ ላይ? ከዛ አለባበስ፣ በቃ በድግስ ሰዓት ምንድን ነው የሚደገሰው? ምንድን ነው የሚደረገው? ማን ይመጣል? እንዴት ይደረጋል? እስከ ስንት ሰዓት ነው ዝግጅት የሚደረገው? እሱ አለ እና በየቦታው ይለያያል። ገነት ከላላ የሚደረገው መካነ ሰላም አይደረግም። ወግድ የሚደረገው እንደዚህ አይደረግም። የሆነ ይለያያል አይደል? ዘፈናችንም አሁን ዘፈን አለ። የዘፈኑ አዘፋፈኑ ይለያያል። እኛ ጋር ያለውና ከላላ ያለው ማለት ነው። ድለቃው ይለያያል። አየን ከሱ ነው። ልክ ነሽ። ባል ማለት ነው ካለበት ቦታ ሰርጉ ሊደርስ ሲል ማንም እንዳይነካት ለዘፈኑ ይመጣል ይሄዳል። ጓደኞችን ሰብስቦ ቅርብ ከሆነ ምሳሌ አሁን በታ ከሆነ ዶክስ ሁሉ ሊሄድ ይችላል። ዶክስ ድረስ ይሄዳል። እዛ እንዳይዟት ማለት ነው። በግድ ምናምን እንደዚህ ልብስ ሸፈን አድርጎ ነው የሚያዘው አይደል? በፎጣ አንዳንድ ጊዜ በዱላ ምርጫም አለ። ሴቶቹ ቆንጆች ምኗን ነው የሚይዘው? ልብሷን ነው። ቤኒ አትሳቅ፣ ጌታን አትሳቁ። ጌታ በፎጣ ይሸፍንና ማለት ነው። በአባቶቻችን ጊዜ ያለውን እያመጣችሁ የአባቶቻችንን ጊዜ በምን አሁን ይደረጋል? አሁን እና የምናወራው እኮ የአባቶቻችንን ነው። አንቺ ቃልዬ አሁን ነው ብለሽ አሁን አለ ብለሽ እና እኮ የእነሱንም እስካሁን እስካለንበት ድረስ እኮ ነው ማለት ይህ አሁን። እሺ ቆይ ጎጃም ብትሆን ፍቅረኛው ከጎጃም ድረስ የዘፈን ጊዜ ይመጣል። ቦረና ጎጃም አይደለም ነው፣ የጎጃም አይደለም የእኛ ነው። አሁን ወደታች ወደ እኮ ርቀቱ እንደዛ ቢሆን ቦረናና ጎጃም ቢሆን ርቀቱ እዛ ድረስ ይሄዳል። አይሄድም እዛ አይሄድም። ሳገባ እንዴት ነው የማገባውን? ወንዶቹ ይገጥማሉ በሰፈር። አሁን ምሳሌ የበታና ወደ ተዋ ያለው ከሆነ በሰፈር ይገጥማሉ ወንዶቹ። የዘፈን ጊዜ ማለት ነው የባልና ይገጥማሉ። በቃ ዝም ብሎ በሰፈር በጎጥ ማለት ነው። ልክ በከንፈር ወዳጅ በሴቶች ማለት ነው፣ በቆንጆች በዛ ይገጥማሉ። ሆታ አለ ያው ገጥመው ሽማግሌዎች ይገባሉ፣ ትላልቅ ሰዎች እነሱ ያበርዳሉ። ምንድን ነው የሚያበርዱት? ጠቡን ዱላውን ነው አንቺ ቤኒ ስማኝ። እኔ አሁን በሰፈር አዘጋጁልኝ ብል ሳገባ አሁን በአካባቢ አሁን እንደ አካባቢ አዘጋጁልኝ ብል እንዴት ነው የምትሉኝ? እንደ አንድ ቦረና የድሮውን ባህል አስታውሰው ምናምን ከሆነ እንደ ድሮ ከሆነ አሁን ላይ ብዙ ቀርቷል። የለም የሆነ ጊዜ መጋደል ምናምን ጀመሩ። የተጋደሉ መንገድ የተጠባበቁ መጋደል ሲጀምሩ አስቆሙት በየቦታው
እና ያ ባህል አሁን ብዙም የለም። ዘፈን ከሳምንት ቀርሞ ዘፈን አለ፣ የከንፈር ወዳጅ አለ። በዛ ነገር እየገጠሙ መጋደልም አመጡ። የከንፈር ወዳጅ በፊት የሚባለው አሁን ፍቅረኛ የሚባለው ነው አይደል? ኖ ፍቅረኛ አይደል። የከንፈር ወዳጅ ከንፈሯን ብቻ ነው፣ ሌላ ነገር አይነካም። እንዴ እና ካልነካይም ሊሰራልኝ ነው ልትይ እንዳይሆን። ኧረ ቃልዬ አይ ገርሜ ነው እንጂ አካል መከፋፈል ብዬ እንዴ እንጨት ሰበራ እንጨት ሰበራ ይከዳል። ኧረ እንጨት ሰበራ ሲመለሱ ማሬ ለምሳሌ እንጨት በረሃ እንሄድና እዱሩ ውስጥ ሁሉ እኮ አንዳንድ ቀን ያቅፎናል እኮ። አቅፎሻል? እኔ ታቅፍ ያለዋ እኛ ጋር እንጨት ሰበራ ለመኖሩ ተበድያለሁ ማሬ። የለም እኛ ምናባቴ እንጨት ሰበራ ነው ግን ነው ሰብሮ የሚጥለው ተሰፋ አገናት ያቅፎ ጨምጥሞ ጨምጥሞ ነው የጣል። ደግሞ ይጣፍጣል የገጠሩ ነገር ሁሉ ነገር። ወይኔ መድኃኒዓለም እንጨቷን ይቆማና እንጨቱ ላይ ቁጭ ይላል። ከዛ በኋላ ግልጥልጥ አርጎ ማውራት ነው። እንደ ፍየል ሞሙ ዛሬ መቼም ይዘነዋል ማውራት ነው ዝም ብሎ። እኛ ጋር እንጨት የለም ቃልዬ፣ እንጨት የለ፣ ውሃ የለ። ውሃውን እንትን እዛው ቤታችን በራችን ላይ ነው ቦኖ። እንጨት የለ፣ ሩቅ አንሄድም፣ እዛው ጓሮ ነው በራሳ። ፍልጡን ገዝተሽ ማስመጣት ነው። ምን ይኖር ብለሽ ነው ከተማ ከሆንሽ ነው። እና ግምጃ ጋር የለም፣ እናንተ ጋር የለም። ተዋ ወደ ዶክስ ማን ነው በታና ዶክስ ምናምን ሳይንት ነው ያለ። ይሄ እንደዛ ነገር እኛ ጋር ይህን ላይ ፍንክት አድርገው እየበሉ ነው እኔን የሚሰርቡኝ። አሁን ዋ በየሸጡ ስር ነው አፈንድዳ የምትገኙ እኮ እዚህ የምትሳደበዋ ማርያም በታላለች ማሪ ከታይ ተገንጠሻል ምድረ በታ አለ እያሉ ይላሉ። ኧረ ወይኔ እናንተ ለካ ልማጠጣላችሁ ቃል ታውቂያለሽ? ፍል ምናምን ቲማቲም የሽንኩርት ፍል ማጠጣት ማለት ነው። በዛን ጊዜ ይይዛል። በዛን ጊዜ ነው እንደውም ሲጀመር ይኸውልብኝ እኛ ጋር ለምሳሌ ማለት ነው ስማ እንደዚህ 15 16 ሁነን ግሩፕ እንገባለን። ማርያምን ወይ ገብርኤልን ሰይመን ጸበል እንጠጣለን። ከዛ ከሐምሌ ከነሐሴ ቀጥሎ ከነሐሴ ጀምሮ አረም እናርማለን በግሩፕ ሐምሌ አንዴኔ ከሆነ ሐምሌ 2 የዛችኛዋ። ከዛ በወራቱ ልክ ነው ሁነን የምንገባው እንትን ማለት ነው። ከዛ አረማችንን እናርምና ቢያንስ 100 ብር 15 ሰው በ100 ብር ማለት ነው። ልክ ጸበሉን ለመጠጣት ስንፈልግ በግሩፕ እንደኔ አይነቱ ሴቶች ተሰብስበን በግሩፕ ነበር የምናርመው። ምናምን በጣም ነበር የምናርመው። 3 መሬት ምናምን እንደዚህ 6 ገዝ መሬት ነበር የምናርመው እና እንደዛ በግሩፕ ምናምን እንገባለን። ከዛ አጋጣሚ ያቺ አብራ ከኛ ጋር የገባችው ወንድሟ እኔም ወዲው ነበር ያኔ እንደነገርኳችሁ በረሃ የተገናኘ ነው አለች። ከዛ ከምንዋደደው ልጅ እህቱ ከኛ ጋር አብራ ትጠጣ ነበር። ከዛ አረሞ ስንሄድ ምናምን እያፈርን እናፍራለን ምናምን እንደዚህ ስንገናኝ ስልክ እኮ ተደዋውለን አንገናኝም ነበር፣ በወረቀት ነበር የምንጻጻፈው። ከዛ ልክ አረሞ ሲያልቅ ደግሞ የካቲት አካባቢ ጤፍ ታጭዶ ምናምን ቁጮ ያላደር ወደ አውድማ መውሰድ ያንንም በግሩፕ ነው ተሰብስበን ልጃገረዶች እንትን ምናል የምንሸከም ምናምን እንደዛ አይነት ነገር አለ። ከዛ ዘው ላይ እንገናኛለን የተፋቀርኖች ምናምን። እሁድ መስክ የሚባል አለ። እሁድ ውርጋጡ ምናምን ይሰበሰባል፣ ሴቱ ይሰበሰባል ምናምን። የዛኔ እንተያያለን። ዝም ብሎ በየድንበሩ ምናምን በየበቆሎ በየዛፉ ስር ምናምን ነበር የምንገናኝ። ቁጭ ብለን ስናወራ ምናምን ነበር የምንውል። እመቤቴ አይደል እኮ ይህ አሁን ደመቀ ደመቀ አለ፣ እሱም አለ። ፍል አሁን እኔ አላቅም፣ ፍል አላቅም። ፍል እንዴት አታውቂም? ዋ
የለም እኛ ጋር ተፈልቶ የሚተከል በደቡ እኛ ጋር የለም። ፍሌ እኔ ለምሳሌ ከተማ ሆነሽ እኮ ውዴ ጥግ ለጥግ እኮ እናቶቻችን ምናምን ይተክላሉ። እንደዛ ቆይ ንቧ ቢኒ ሚዩትን አንሳና እንትና ደመቀ የምትሳደቡ ልጆች አድቡ። መቤት ታያቸው ማሪ ታያቸው እነዚህ ደመቀ ስማኝም ተደርቂ ዝም በሉ አውራ ከካሙላ ዝም በሉ ያልገባኝ መጠየቅ ነው። ደመቀ ፍልኛ ጋለ ለከታቸው የፈለግን እንያውራ ፍል በሬው እንዳል ካልንም አልን ነው ቁጥ ለተቀበል ዝም ብለ እናንተ ጋር ተዋለ ፍል እኮ ምንድነው ዛሬ ማውጭ ፍል በርበሬ አለ፣ ጎመን አለ፣ ቲማቲም ይፈላል። ያንን አፍልተሽ ከተዘራ በኋላ እኛ ነን የምናፈላው። አዎ ታፈሪና መሬቱ ጋር ትዘሪያለሽ፣ ውሃ ታጠጫለሽ። ከዛም በኋላ ያው ሲደርስ መንቀል ነው። የሚሸጥም ከሆነ መሸጥ ነው፣ የሚተከልም ከሆነ ይተከላል። እሺ ማለት እንደሆነ ንገራት። ዘር ማለት ማለት በእኛ ጋር የሚዘራ ነገር ገባሻ? ጤፍ እንዴ እኮ አማሱን ይኸውልሽ፣ ሽንኩርት ስሜ ሽንኩርት ፍል አለ፣ ሽንኩርት ፍል አለ። ግን አያቶች ጋር ዶክስ የሚባለው ቦታ ነው ያለው ፍል ማለት ነው። ማለት ፍል ሲሉም እነሱ ሲያወሩ ፍል አድጎ ደግሞ ይዘው ለእኛ እሸት ይዘውልን ይመጣሉ። ከዛ ይዘው ይመጣሉ የራሳቸው እንጂ እኛ አፍልተን በርበሬም ቃሪያም ምንም አፍልተን አናውቅም። ገዝተን ነው ማሬ። ላ ያኔ ይፈላል። አንቺ ስለማታይ ነው፣ ሲያፈሉ ስላላየሽ ነው እንጂ አባትሽም ሊዘራ ይችላል። በቤታቸው ጀርባ ምናምን ተክሎት ላታይ ትችላለሽ። አያለ ዘር ማለት ነው። እህል ይዘራል። ሳ ስንዴ፣ ገብስ እንደሚዘራው ጤፍ እንደሚዘራ ቃለው የገበሬ ልጅ እኮ ነኝ እኮ። ካሮት ሽንኩርትም እንደዚያ ይዘራል። አለ ዘር ማለት ነው። እኛ ጋር አዎ አለ። ሁላችንም ጋር ማንኛውም ቦታ አለ ሁሉም። ሽንኩርት፣ ቃሪያ፣ ሁሉም ቲማቲም። ኧረ ሽንኩርት ብቻ ነው መቤቴን። ከፈለጋችሁ እኔ እግዚአብሔርን እዚህ አባቴ ጋር አልደውልለት ለአንደድው ያለ ውዴ እንደዛው ተዋኩነኝ እኮ እኛ ፍልተን አናውቅም። ምን አላውቅም፣ በአካባቢ የራሱ አላውቅም። በቃ ፋዘር ስላላየሽው ነው። ያውቃል፣ ብድቡ ያውቃል። ፍል ይሄ ቃሪያ ሽንኩርት ምናምን ነገር የለም። እንትን ነጭ ሽንኩርት ከዛ ኩበት አለ ሁሉም። አላየሽም፣ በቃ አላየሁም በይ። አሁን እኛን ስሜን እንነግርሻለን። ኧረ ተውት በቃ። ግምጃ ያልተወለድኩ ወይ እታች አለ እነፋ ዘርጋ እታች ጆሮ አለ። እዚህም ደግሞ እንደዚሁ አለ ማከፍታ እዛ አለ። አያቶችሽ ጋር ይኖራል። ዶክስ አለ። በቆሎ እሸት ይዘውልን ሲመጡ ሽንኩርት ምሽት፣ ቃሪያ ምሽት፣ ሸንኮራ ምናምን ይዘውልን ይመጣሉ። ከዛ ያ ከቤታቸው የሚያፈሉት ነው የሚያሳድጉት ነው። የተፈላ አይተሽ ታውቂያለሽ? እሺ ማለት የሚተከለውን ቃሪያ ምናምን አላውቅም፣ ጊዮርጊስን አላውቅም። ተዋ አርብ ገበያ እዛው በር ላይ ነው ገበያቹ። ቤት ጀርባ የሚታከል አታውቂም? ተገባይ ተገዝቶ መጥቶ ቃሪያ ምናምን ይትካልና እንዳታስበሉት ከብት እንዳይበላው ወይም እንዳትነቅሉት። ይሄ ይደግ ሲል ሳር ይሄ የሚተከለው ልቅየው ሳር ቆርቆሮ የሚነካው ሳር ጎመን እሱ በቃ ረስተሽውን ማርወይ ረስቼው አይደለም። አፍልቼ አላውቅም። ክርስቶስን አፍልቼ አላውቅም። ጌታ ኧረ ጉድ! ዛሬ ብስኩት ይሄና አይገርምም አለኝ። ሳር ቆርቆሮ የሚነካ አለ። ቤቱን በልጦት የሚሄድ ሳር አታውቁም? እሱ ነው እኛ ጋር የሚተከለው። ከዛ ውጪ ዛፍ ድንች አለ። ድንች
ተእኮ የሚሸጥ ነው ማሬ፣ የሚሸጥ ነው ማቀው። ይተካለስ ያኔ ይተካላል። እናንተ ጋር ይበቅላል አለ ይበቅላል። እኔ ነገርኩሽ ከነጭ ሽንኩርት ውጭ ማዘር ተክላ አይቻት አላውቅም። እሺ እኔ ማርዋዬ ባላየሽምሽ ይሉ ካላመናችሁ ደግሞ ልደውልላችሁ። እኔ አለማወቄን ብቻ ሳይሆን እኔ በየጓሯቸው እጅ አላውቅም፣ ግን ፍል ሲያፈሉ ፍል እንትን ሲሉ አላውቅም። ከዛ ደግሞ እንትን ይሄ ምንድን ነው ዳቦ የሚጋገርበት እሱ እኛ ግቢ ውስጥ ስለማይተክሉ አላየችም ውዶች። እንደዛ እሷ የለም ሳይሆን ያለችው ነገር አትብሉ ማለት ነው። ግቢ ውስጥ ስለማይተከል አላየችም። እኔ ተክዬ አላቅም፣ አፍልቼ ለእነሱ የማስረዳት እንትን የለኝም። በጭንቅላት ተተክዬ እንዳንድሽ ለምን በአናትሽ አትሄጂም? ማሬ ግን ተክዬ አላቅም፣ አፍልቼ አላቅም፣ ሲያፈሉ ማይቼ አላቅም። ግን ደግሞ እንደሚፈላ አውቃለሁ፣ እንደሚተከል ገባችኋ? እንደዛ ነው እና ገና ናት፣ እናስተምራታለን እጇን ይዘን። የፍልም ያለው ሰው ማለት ነው እንትን አለ። እሱ ማፍላት ካልቻለ የጋራ ይሰጣል። አፈልቶ ፍሉን የኩል ያደረጉና የሚያፈላው ሰውዬ በመሬቱ የጋራ ይቀበላል። በማርያም ነይ በእናትሽ ትንሽ ማርያምን ይኸው ትንሽ እህት ያለኝ ክርስቶስን ነይ እዚሁ ፊት ለፊት እንደዚህ ሁነሽ እኛ አካባቢ ነይ እዚህ እኔ እናቴ አንቺ ሁነን እኛ ጋር ቃሪያ፣ ሽንኩርት ይሄ ምናምን ይሄ በቃ አትክልት ምናምን ተክለን በልተን እናውቃለን። እኛ ጋር የለም ነጭ ሽንኩርት በመደብ ነው የምንዘራው። በቃ ነጭ ሽንኩርት። ከዛ ውጭ አትክልት አፍልተን እናውቃለን? የለም። አያቶቻችን ጋር ያለው የት ነው? ዶክስ ማከፍታ። ከዛ ውጭ ተዋ እንዳጠቃላይ አናውቅም። ከዛ ባህር ዛፍ ደግሞ ሌላ ቦታ እንትን ይላሉ። ሌላ ቦታ እንትን እዛው ሰፈር ውሃው ዘኝ ምናምን የሚያፈሉ አሉ። ከዛ እንገዛ ተዋ የለም። ይሄው ኮሜንት ላይ አንብቡ። ክርስቶስን እኔ ተወልጄ እስከማድግ ጊዜ እስከምደርስ ድረስ ይኸው ትንሽ ቤት የማለች እንግዲህ እሷ ናት ደግሞ ሞር እኔ ስወጣ እሷ ናት የምሰራው ስራ። ግን የለም እኔ ባደግኩበት አካባቢ ይሄን አይተናናቅም። ማርያም ቢኒ ለሙሽሮቹ ምንድን ነው የምሸልሙ? ቁልፍ፣ ዛጎል ምናምን ትሸልማላችሁ? በቃ ተኝ ይቅርታሽ። ሚዘኛ እንትን ብር ነው እንጂ የሚሸልመው እኛ ጋር ዛጎል ሙዳይ እኮ የለም። ማሬ ስለማይገባቸው ታያቸው፣ በቃ ታያቸው። ፍቅሬ ወላሂ እኔም አላውቅም። የሚሰፉትማ ራሷ የሙሽራ ቤተሰብ ሙዳይ ይሰፋሉ። አገልግል ቁልፍ ምናምን ዛጎል ይሸልም ነበረ። ግምጃ ያታያቸው እናንተ አካባቢ ማለት አብዛኛው ወደ ቆላው ነው እንደዛ ነገር። ይኸውልህ አይገባቸውም። እዚህ ጋር አሁን ማለት ነው 30 ደንቆሮ ስብስብ ነው ያለው እና እኔ ለማወቅ ነው እየጓጓ ያለሁት ስለማላቅ። እኔ የማውቀው እርሻ በቃ ከልጅነቴም አሁን ይሄ የቤቱንም ነገር አላቅ ያልኩት የወንድ ስራ ስለምሰራ ነው። ከድገት ጀምሮ እንዲሁኝ ነው ያደግኩት። ደምቅ ያለ ለዚህ ደግሞ እርሻ እርሳለሁኝ፣ ትንጥዬ ሙኜ እርሻ እርሳለሁኝ፣ አጭዳለሁኝ። ከዛ ውጭ ግን የማውቀው ነገር የለም። እሱም ደግሞ የሌለ ነገር ነው። አሁን እዚህ ጋር ስል በየቦታቸው የሚዘሩ ልጆች አሉ። እነዚህ ፓፓዬ ማንጎ የሚዘራበት ሀገር የሚዘሩ ሰዎች ናቸው ይሄን የሚያውቁት። ከኔ አልፎ ትንሽ እህቴ ራሱ አታውቅም። ክርስቶስን እኔ ደውልላቸው ነበር፣ ግን ለማን ነው የምደውለው? ለማን ብዬ ነው? አስጨነቀሽ ለቤት አይደለም ቃልዬ፣ ምንድን ነው መሰለሽ እዚህ ጋር የሚያደርጉት እነሱ ማለት ነው እድሜያቸውን ጥብስ አድርገው በልተው ሁሉን የሚያወቁ ናቸው። እና አንቺ ግዴታ እነሱ የሚያውቁትን ማወቅ አለብሽ። ገባሽ? እነሱ የሚያውቁትን የሆነ ነገር ስታዋሪ ደግሞ በቃ እነሱን የሚገባቸው የእነሱ ያለፉትን ህይወት ካልሆነ ያንቺን አይመለከታቸውም። እና በጣም ነው የሚያስጠሉት። እንኳን እንደዚህ አውርቼ ሳላወራ ዝም ብዬ ራሱ እንትን ነው የሚፈልጉት። እኔ አታየኝም እንዲ 24 ሰዓት እኮ ሲቀጠቅጡኝ ነው የሚውሉት። ሁላችንም እንደተቀጠቀጥናቸው ኮሜንት ክፈቱ። አላቅም፣ በቃ ምንም ነገር አላቅም። ምን አገባሽ? እንድረት ፍራ ኮች ረፉ ቦልካቸዋለሁ ማለት ነው። ታላወቀች ታያቸው ንባ በጎች
ደንቆሮ እውነተ ደንቆሮ ማሪ አናቅም። እኔም አላቅም እሷም አታቅም። የምንሄድ ማለት ነው። አሁን ዶክስ ጎጃም ብንሄድ ለእኛ ይቀርበናል። ቅርቡ ጎጃም ነው። ቅርቡ ለእኛ ጎጃም ነው። በእንትን በመኪና ነው በግር ኖ የእናንተ ሳይሆን የዶክስ ታች በዛኛው በእኛ በኩል ያለው ወደ መካነ ሰላም ከምንሄድ ወደ ጎጃም ብንሄድ ይቀርበናል። ሰኞ ገበያ ሳይንትስ ሳይንትማ ሳይንት ይርቃል። ሳይንት የኔ የአያቶች ቤተሰቦች ሳይንቴ ናቸው። ኦኬ አንቺ የአንቺ አያቶች ጁርማ ከፍታ መሰሉኝ። ጁርማ ከፍታ የአባቴ ናቸው። የእናቴ ደግሞ ሳይንት ናቸው። ሳይንትና ዶክስ ሳይሆን መስካቢ ደንቆሮ ጫካን ከተሻገሩ ያው ሳይንት ነው። ከዛ ጀምሮ ሳይንት ናቸው። የእናቴ እናቷ ናት። አያቷ እናቷ ናት። አባቷ አላውቅም። ብቻ ግን ሳይንት አባቷ የእናቴ አባቷ አባት ሳይንት ነው። ሳይንት ሰው ናቸው። ሳይንት ደግሞ ለማን ይቀርባል መሰላችሁ? ለእንትና ጎጃምም ቅርብ ነው። ወደዛ ገበያ ቅርብ ነው። ጎንደር ስማዳ ምናምን ቅርብ ነው ለሳይንት ስማዳ በሸሎ የሚባል ወንዝ አለ። በዛ ያስሄዳል። በእግር እየሄዱ ይነግዱ ነበር መሳሪያ። እኛ ጋር ድረስ ይዘው ይመጣሉ። ያነጥሴ ብሎ ቀረ። እኛ ጋር በቀርበታ ነው የሚሻገሩታች። በዋና እየዋኙ አሻጋሪ ሁሉ አለኩ። ከዶክስ ወደ ጎጃም ሲሄዱ ማለት ነው ይነግዳሉ። በዛ ነው የሚሄዱት በመስመር። ለመካነ ሰላም ራሱ እኮ በጣም ቅርብ እኮ ነው ጎጃም። አዎ ቅርብ ነው። በመስመሩማ በድልድዩ ያጊ የምትባል ስፍራ ታውቃላችሁ? ዘማቹ ቢኒ ማቹዬ ደህና ወንድሜ። ያጊ የምትባል ሰፈር ማነው አካባቢ? ያጊ ማለት የት ነው? ያጊ አታውቅም? ያጊን የእኛና የእናንተ መገናኛ ማለት ነው። ዘማቹ ደጀን ነው እንዴ ቃልዬ? ደጀን እኮ ሩቅ ነው እኮ። ደጀን ሩቅ ነው። በደጀን ወደ አዲስ አበባ ሊሄዱ ክልል ገባሽ። ወደ እናንተ ነው ያጌ ማለት ወደ እኛና ወደ እናንተ እዛው ግጥምጥም እናንተ ወደዛ እኛ ወደዚህ የምንሄድባት። እሱማ በእንትና ነው በሸበል በረንታ ነው በታችኛው በዛ በጫቀታ ደጀን የሚሉ እኮ በዛ ነው በሸበሉ ሸበል በረንታና ደጀን እኮ አንድ ነው። ወደዚህኛው በጫቀታ በኩል ባለው በዛ ነው በሚያሰር የሚሻገሩ የነበሩት። የእኛ ደግሞ በእንትና ነው እኮ በመርጦ ለማርያም እኮ ያጌ እኮ በዛ ነው ያለችው። በሸበል በረንታ ነው እኮ ሸበል በረንታ ያለው በወግዲ በወዲያ በጫቀታ በእንትና በጫቀታ ነው ያለው። ይሄኛ ለእኛ ደግሞ የሚቀርበን በመርጦ ለማርያም ነው። ሰኞ ገበያ ማለት ነው። ደግሞ ለወግዶች በወለቃ በዛ እንትን ሄዱ የለም በዛ ነው እኮ። ልክ አሁን እኛ ጋር የምትገቡት ከቦረና መታችሁ ከሌላም በለው ከመካነ ሰላም መታችሁ የምትገቡት ያጌ ከያጌ ደጀን ሸበል በረንታ መርጦ ለማርያም ነው እንጂ እኛ ቀጥታ ምንገባለች። ከመርጦ ከዛ እያላችሁ በቃ ከያጌ ጀምሮ ጎጃም ነው አገኛችሁት። ቀጥታ ያትመጣላችሁ 49 የምትባል አለች አይደለ? ሰኞ ገበያ ያጌ ገባችሁ። ያጌን ከረገጣችሁ ሙሉ ጎጃም ነው እንድትረግጡት። ቀጥታ ትመጣላችሁ ወደኛ። እኛ ደግሞ ከያጌ ልፍ ስንል ደግሞ ቦረናን እንረግጣለን ማለት ነው። ስለዚህ እናንተ ያጌ ስትገቡ ወደኛ ታመዝናላችሁ። ስሚ ዋዬ ለምን የምትበሳጨው አንቺ? እያናደዱ ነው። ዘማቹን እኮ ምንም አላውቅም።
አንቺ እኮ ገና ህፃን ነሽ፣ ምን ታውቂያለሽ? ክርስቶስን እኔ የማላውቀው ከየት አባቴ ላንጣላችሁ? ማርያምን አዳምጪኝ። የእኛ ሲስተር አለች፣ 5 ወንድ 1 ሲስተር ነው ያለን። ከብቶች ቤት ቢቀመጡ ከብቶቹ ቤት ቢሆኑ ሲስተር አለች ብለን አናወራም። እኛ ሰው እንዲለለ ነው የምንቆጥረው። ከምንም አንቆጥራትም። ምክንያቱም ውሃ መቅዳት ጀሪካን ሄዲ አፍሳ ሌላ ውሃ መቅዳት መንጣት ነው ስራዋ። እንደዙ ናቸው። አድጋችሁ እኮ ህፃን ናቸው እኮ እናንተ። ስለዚህ አይጠበቅብሽ። ለምንድን ነው የምትናደጂው? እኔማ ታሪክ ስለ እንደዚህ አሁን ብዙ ሰዓት ስጠየቅ አላቅም አውቄ ጠይቄ ነግራችኋለሁ ነው የምለው። እና ላይክ እኔ ደግሞ እንትን አላቅም እየተመጻደቅሽ ይመስላችኋል? ተመጻድቅ የሆነ በቃ አይደል ሙልቅቅ። እኔ ደግሞ የገበሬ ልጅ ነኝ። መድኃኒዓለምን ዝንጥ ያልኩ የገበሬ አርሶ የሚያበላ ይኸውልሽ፣ እኔ ልንገርሽ። አሁን እናንተ ጋር መስኖ የሚባል አለ። በበጋ ውሃ የሚገባው ከሆነ ቃሪያ፣ ቲማቲም ወዘተረፈ ታመርቶ ይሆናል። ይህን እናንተ ጋር የለም፣ አይመረትም። ስለዚህ ቀኛ ጋር ያለው እናንተ ጋር የለም። ይሄ በየቦታው ቆላና ዴጋ ወይነ ዴጋ ስላለ አታሰርች። ይሄን ለኤኒዌይ መልዕክት የደርሶሻል። ቪዲዮ የሆነ ጊዜ ሰርቼብሻለሁ። የሆነ ቪዲዮ እኔ አላየሁም። አላይም እኮ ሜንሽን የሚደረግ ነገር ሸር የሚደረግ ነገር ሰው ሜንሽን አላደርግ ሜንሽን እኮ አላደርግም። እኔም ዝም ብዬ እሰራለሁ። መልዕክቱ እንዲደርስሽ ሜንሽን ያደርጉሻል። አለቀ። ያው ጥሩ ነው። በርቺ፣ ጠንክሪ። ሚዲያው ላይ ስቀርቡ ደግሞ ተከታዮችሁንና አድማጮቻችሁን ነው ማየት መከተል ያለብሽ፣ መስማት ያለብሽ። ዘማቸው አንድ ነገር ልንገራችሁ በዚህ አጋጣሚ ሁላችሁም ቃልዬ ምዝግ ያላችሁ በሞላ ማለት ነው። እኔ ባለፈው ኢንተርቪው ሲደረግ አንደኛ ነገር አንድ ሰው ኢንተርቪው ሲደረግ በስነስርዓት ተጠይቆ ምናምን ነው አይደል ሄዶ የሚደረገው። ያ ነገር ደግሞ እኔ ሪል ፍላጎቴ ያሳለፍኩት ነገር ነው። ስለዚህ ስላልቀላቀልኩኝ ስላልዋሸሁኝ ትክክል ነገር ስላወራሁኝ ማንም ሰው እንትን አይልም። ግዴታ እኔ እዚህ ጋ አሁን ለምኜ አጥቼ እየለመንኩ በመጣ የማያዝንልኝ ቪዲዮ የማይሰራብኝ የለም። ምክንያቱም ቪዲዮ መሰብሰቢያ ስለሆንኩ ገባ። አጥቼ ወይ ከአረብ ሀገር መጥቼ በቃ ገንዘብ ሙጥጥ ብሎኝ እዚህ ጋር እየለመንኩ በመጣ ኖሮ የማይረዳኝ ሰው አይኖርም። የማይረዳኝ ምክንያቱም አበሻ የበታች የሆነውን እንጂ የበላይ የሆነውን ሰው የሚረዳኝ ሰው አይኖርም ለማለት ነው። ኦኬ ገባኝ። እሺ በቃ እና የሚያግዘኝ ሰው አይኖርም እየለመንኩ በመጣ ገባኝ። ገባ። እኔ ደግሞ እሱን ነገር አላረግም። ራሴን እዚህ አቁሜ በዛ በኢንተርቪው የማገኘው 5 ሳንቲም አይኖርም። ገባህ አይደለ? ያ ህይወት ደግሞ የኔ ሪል ህይወቴ ሁሌም ላወራው የምችለው መቼም ቢሆን ላወራው የምችለው ነገር ነው። ምንም ስህተትም ምንም አይነት ነገር የለውም። ገባህ አይደለ? የኔ መልእክት ምን እንደሚል እንገርሽ ባጭሩ እኮ አይ አይደለም እውነቱ አንቺ ጋር ያለ ለሌሎች ሲዘባበቱ አይቼ ነው። ለዚህ ወደኋላ እንዳትይ፣ በርቺ፣ ጠንክሪ። በዚህ አጋጣሚ ደግሞ ከደሴ መካነ ሰላም በአውሮፕላን ብንሄድ ምን ያክል 2 ሰዓት ይፈጅብና ቶሎ ዱብ እንላለን። ተመልሰን ቶሎ አዲስ አበባ። ያችንም ነገር ያው መልዕክቷን ያው ወደ ፖለቲካ እንዳይዞርብሽ አድርገሽ ይዞራል ወንድም ይዞራል። በቃ ተይው፣ አታውሪ። ሀላስ አንፈልግም። ስለሚዞር ነው አሁን እንደዚህ ብዬ ብናገር ይዞራል። ሁለተኛ ነገር ደግሞ እንደዚህ ሰው ስለተዘባበት አይታየኛል። እኔ እውነት እንደዛ ምሸማቀቅና ውሸት ያወራው ልጅ ሆን ታውቂዋለሽ እንዴ? በቃ ታይ፣ ወሬውን ቀይረው። ቢኒን ታውቂዋለሽ? የሀገር ሰው ነው። እኔ እኮ አታውቂውም ብዬ ነበር። ሀላስ ወሬው እሱ ቀድሞ እዛ ሀገር ከወጣ በኋላ ነው ግን የማውቀው። ሀገር ከወጣ በኋላ ሀገር ቤት አታውቂውም? ይለፋ ነበር እኮ እሱ የባህል ልብስ ለማውጣት በቃ እንዳይረሳ ባህላችን ምናምን የማይጥረው ግን ደግሞ ጠፋ። እያው አይደለ ግን ደግሞ ጠፋ። እኔም የፈለጉት እንደሱ ቢኒ ማንም ተናግሮት አይደለም የጠፋው፣ በራሱ ግን ደግሞ ጠፋ። እኔ ደግሞ አልፈልግም። ወደፊት ሸመኛ ነው እሱ። ሸሚ ይዘዋል፣ ይሉምታ ይዘዋል። ሚስኪን ነው። እሉምታ ካልክማ እኮ አበሻ ዘቅዝቆ ነው የሚደፋ። መድኃኒዓለም በጣም 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 እኔ እኮ ሴቲቱ እነዚህ ደግሞ የወርቅ ሰዎች እንቁ ናቸው። እነዚህ ከጎን ያሉት ደግሞ ስንወዳቸው ታውቂያለሽ። ደግሞ እነሱም በጣም ነው የሚወዱን፣ ያከብሩናል። ብታይ ስስት ብለው ነው የሚወዱን እና ቃል አዎ በጣም ነው የሚወዱን። ወይ አፈር በበላውላቸው አላሉም? አሁን ለታ ወይ እኔ አፈር በበላው እንዴት እንደምወዳቸው አለ። ያው ከድሮ ጀምራ አሁን እኮ አይደለም ከድሮ ጀምራ ነው የቦረናዎች ዘር የምትለው። ወራ ፉከራማ የተኛው እንዲቀሰቅስ እንዴ ወኛው ቀላል ዙር አንተ ዙር የምለው ሙዚቃ እኮ በጣም ነው የገረመኝ። እኔ ራሱ ጨፍሬበታለሁ።
ያለች ጎበዞች ጎበዝ ናቸው። ወንድ ያላችሁ በርቱ፣ ጠንከሩ፣ ወደፊት ስራቸው ላይ አተኩሩ። ገና ታዳጊ ናቸው። በሰዎች ኮሜንት አትኮርኮሙ። ኮንፊደንስ የሚባለው ነው። የት ሄደሽ ነው? በእናትሽ ዛሬስ አያድርቅ። አሁን እኔ ሌላ ነገር ቢሆን እዚሁ ስታጅጅ ነበር። ስልጣን ያለው ሰው የለም። እንዴ ተኝታችሁ ነው? ዛሬስ ለምን አትመውቱም? ስራችሁን አሰሩም ልጆች። 2019 እመጣለሁ ግምጃ ያኔ ያሳይሻለሁ። የት? አዲስ አበባ እመጣለሁ። እና ለምን እኔ ዱባይ እመጣለሁ። ተሰብሰቡና ውሰዱ ዱባይ። ልያት ለመስራት አይደለም። ዱባይማ የእኔ ሰርግ ነው የምትመጪው። እኔ አገባለሁ። ቀጣይ እኔ ልጆች ይዛ ናቸው። አብዛኛው ኦዲየንስ ዱባይ ስለሆኑ መጥቻያቸዋለሁ። አሁን በቅርብ እመጣለሁ ብያለሁ። የእኔ ሰርግ ላይ ትመጫለሽ። ቃልናት የምንደግሰው ቃልናት የምትደግሰው ደምቄ የኔ ወንድምሽ እመጣለሁ። ተቀበለኝ። እሺ አንተ ነው የምትቀበለኝ። ናይ ወይ ደግሞ የማይሆን ነገር አልኩሽ። እመጣለሁ። እኔማ እመጣለሁ ብዬ ነበር። እግዚአብሔር ጋራ እመጣለሁ። እስኪ ከተሳካልኝ እነግራችኋለሁ። አንድ ቀን ለአንደኛ አልመጣም። እንደው አልኩሽ እኔ ብዙ ቦታ ነይታ ብዬ ነበር ቃልዬ። ግን እዚህ ጋር ሊያጠፉኝ ምን ስፍስፍ ያሉ ሰዎች አሉ። ከዚህ ጋር እንዲጠፋ የሚፈልጉ ስደት ሀገር ሂጅ ድጋሜ ስደተኛ እንዲሆን የሚፈልጉ ሰዎች አሉ። ማምላክን ያልተደረገ ነገር የለም ቃልዬ ማርያምን። እኔ ወጥቼ ተናግሬ አላቅም አልናገርም። እና ወጥቼ ድጋሜ የማዳም ቅመም እንዲሆን ያልተደረገ ነገር የለም። እና በብዙ ጥረት ደግሞ እኔ እዚህ ደርሻለሁኝ። ይሄ ለሰው ምንም ማለት ይሆናል፣ ግን ራስን ችሎ መኖር ራሱ በጣም ትልቅ ነገር ነው። እና ወደፊት ደግሞ ላይክ ብዙ ነገሮች፣ ብዙ ስራዎች፣ ብዙ ነገሮች ይመጣሉ። አልለቅም፣ አልሄድም። እዚሁ አዲስ አበባ ላይ መስርቼ ነው የምኖረው። አይ ስራ ከጀመርሽማ እንግዲህ እሱ ጋር ጥንክር ማለት የሚመጣው ተጋፍጦ ማለት ነው እንጂ ከዚህ በላይ እኔ እንደኔ የኢትዮጵያ ሕዝብ እንደተነሳበት ሰው እንደኔ የተረገጠ ሰው የለም። ከዚህ በላይ ምንም ሊመጣ አይችልም። እኔ ደግሞ ምንም ነገር አይበግረኝም። እዚህ ደርሻለሁ። ወደፊት ነው የሚሄደው እንጂ ወደኋላ ተመልሼ አረብ ሀገር መጥቼ ልኖር አላረገውም። አግቡ። ስታገቡ ግን እመጣለሁ፣ አያችኋለሁ። እኔማ ሳውዲ ራሱ አልቀርም ከተጠራው ሰርግ። አዎ ማርያምን የቦረናሽ ከጠሩኝ ማርያምን እሄዳለሁ። ኧረ በስመ አብ ዝግጅት አለን። ቆይ እንጠራሻለን። ተነጋግረን የባህል ቡድኑ ዝግጅት ስለሚያደርግ ያንን እንጠራሻለን። አንቺንማ ቆይ ያን ቲሸርት ግን ይገዛልሻል። ጎጃምኛ ሳላስጨፍርሽ አልቀር እዚህ ቆይ ዘመቹ ማነው? ሳውዲ ነው እንዲ ያለው እንግዲህ ያሳ ውይ አሪፍ ነው። ቆይ ቃልዬንማ አመጣታለሁ። ዝም ብለሽ ጠብቂ። አዎ ሳኡዲ እኔ እያለሁ ራሱ ሳኡዲ ሰርግ ካለ እመጣለሁ እያለኝ ወላሂ ቆይ ትመጣለች። ቆይ እንኳን እሷ በእንድሻ እየመጣለሁ እመጣለሁ። እኔም እመጣለሁ። እንዴት ይቀራለሁ ብላ ከእናንተ ጋር ግን ይመቻል ለመምጣት። ከዚህ ነው የማይመቸው ወደ ዛሬ እኔና ቢኒ አንድ ላይ የምንመጣ። እሺ ደመቀንም ጨምሩት። አረና ዘማኝማ ዘማቹ አንድ ወንድም አለኝ። እስኪ ከእንትን ነው እና ወደ እናንተ አስገቡት። ምንድን ነው ወደኛ ምን እናድርገው? ወደና በአንድ ላይ ቀልቀልና ዝም ብሎ ይስራ ይስራ። እንደዚህ ሱቅ ምናምን እዛ ጋር ተቀጥሮ ወይንም በራሱ መስራት ከጀመረ እኔ እዚህ ጋር እንዲገዛ አደርጋለሁ፣ አመቻቻለሁ። ህጋዊ ነው። ፕሮሞሽን ሰራለሁ። ተቀጣሪ ለመሆን ነው። እሱ ራሱ ቀጣሪ ለመሆን ነው። አቅም ያለው ነው። እንደው ማለት አዲስ ነው።